ቅዱሳን የአባቴ ብሩካን በዓለም ዙሪያ ሁሉ ያላችሁ እግዚአብሔር መልካም ነው። ይህንን ጊዜ የሰጠን ለእግዚአብሔር ክብር ይሁንለት። እንዴት ናችሁልኝ? ህይወት ኑሮ ጌታ ይባረክ። ሃሌሉያ። የናዝሬቱ ኢየሱስ ክርስቶስ ይመጣል፣ በቅርብ ይመጣል። መምጫው ቀርቧል። የጌታን መምጣት እየተጠባበቃችሁ ያላችሁ አንድም የጸጋ ስጦታ አይጎልባችሁም ይላል የእግዚአብሔር ቃል። አሜን። እግዚአብሔርን በምንጠብቅበት ጊዜ ምንም ነገር አይጎድልብንም። ሃሌሉያ። ተስፋ ያለን ሰዎች ነን። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ዛሬም የጊዜውን ቃል የምንሰማበት ጊዜ ነው። የእግዚአብሔር ቃል ለሕይወታችን ለነፍሳችን እንደዚሁም ደግሞ እንታነጽበታለን። ምግባችንም ነው። ጌታ ይባረክ። ተጻፈልን እኛን ለማነጽ ነው የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ሁሉ ነገር ዛሬም በዚህ ክፍል ውስጥ የምንማረው ነገር አለ። እግዚአብሔር በውስጤ ያስቀመጠው መልእክት አለ። እሱን አብረን እንካፈላለን። ክብር ለኢየሱስ ይሁን። የእውነት ከንፈር ለዘላለም ትጸናለች፣ የሐሰት ምላስ ግን አጭር ጊዜ ነው ይላል። የእውነት ከንፈር ለዘላለም ትጸናለች፣ የሐሰት ምላስ ግን አጭር ጊዜ ነው። እውነት ሁል ጊዜ ይቀጥላል። ጌታ ይመስገን። ያው እውነትን የሚናገሩ ሰዎች እንደተገፉና እንደተጠሉ ነው። እውነትን ስትናገሩ ተጠላላችሁ። ጌታ ኢየሱስንም እንደዛ ነበር ያደረጉት። በጣም ገፍተውት ነበረ፣ ጠልተውት ነበረ። ብዙ ነገሮች በሕይወቱ አልፈዋል በጌታ በኢየሱስ ላይ። ዛሬ ምድራችን ለቅዱሳን አትመችም። ለውሸተኞች፣ ለተንኮለኞች፣ ለአታላዮች በጣም ምቹ ነች። ግን መጽሐፍ ቅዱሳችን ግን ከውሸት እንድንርቅ ይነግረናል። ውሸት የሰይጣን ነው። የውሸት አባት ዲያብሎስ ነው። ስለዚህ ልንጠነቀቅ ይገባል። በተለይ ሰዎች በውሸት ውስጥ የሚኖሩ ከሆነ፣ በውሸት ተጠምደው የሚኖሩ ከሆነ እንደገና ጌታን መቀበል አለባቸው። በክርስቶስ ኢየሱስ መዳን አለባቸው። ያ አሮጌው ማንነት ሞቶ አዲሱን አካል ለብሰው ሊነሱ ይገባል። ኢየሱስ እውነት ነው፣ ሕያው ነው። ዛሬም ይህንን ክፍል ነው የምንመለከተው። በተለይ በመጽሐፍ ቅዱሳችን ላይ በውሸት ብዙ ነገሮች ተደርገዋል። በተለይ ኤልዛቤል ናቡቴን ስታስገድል በውሸት ነበረ ናቡቴን እንዲገደል ያደረገችው። ለዛውም ምናምንቴዎችን ቀጥራ ይላል። ምናምንቴዎችን ቀጥራ ይላል። ለምን? አክዓብ የማይሆን ጋብቻ ነበር ያደረገው። አንዳንድ ጊዜ የማይሆን ጋብቻ ስናደርግ በሕይወታችን ውስጥ የማይሆን ነገሮች ይፈጠራሉ። እዚህ በትክክለኛ አካሄድም አልነበረም የሄደው። አክዓብ ኤልዛቤልን አግብቶ ነበረ። ኤልዛቤል ደግሞ የራሷ ነቢያቶች አሏት፣ የራሷ ጣዖታቶች አሏት። ኦልሬዲ ተቆጣጥራው ነበር። በሱ ሐሳብና በሱ ዲሲሽን ውስጥ ገብታ እንዴት እንደዚህ ታዝናለህ? እኔ እሰራለሁ ብላ እንደተነሳች ክፍሉ ይናገራል። ቀጥታ ወረቀት ደብዳቤ ጻፈች። እግዚአብሔርን ሰድበዋል ብላ
በምናምንቴዎች ደብዳቤውን አስልካ ተወግሮ እንዲሞት አደረገች በውሸት። እንግዲህ የዲያብሎስ ስራ ነው። አባታቸው ዲያብሎስ የሆነ ሰዎች ይዋሻሉ፣ ይገድላሉ፣ ይከሳሉ። በተለይ በአጋንንት ፕሮሰስ ውስጥ የሆኑ ሰዎች ወይም ደግሞ ያልዳኑ ሰዎች ውሸት፣ ክስና በሰዎች ላይ ጉድፍንና ቆሻሻን ማስቀመጥ ይህ አጋንንታዊ አሰራር ነው። ለዚህ ነው ሰዎች ወደ ክርስቶስ መመለስ አለባቸው የምንለው። የምናመልከው አምላክ ያው አምላክ ነው። የምናመልከው አምላክ የምህረት አምላክ ነው። የምናመልከው አምላክ የፍቅር አምላክ አይዋሽም። እሱ በእኛ ላይ ክስ አያነሳም። ቆሻሻ ልብስ ደግሞ አያለብስም። የምናመልከው አምላክ ክብር ለኢየሱስ ይሁን። እውነት እውነት እላችኋለሁ ነው የሚለው። በእኔ ብታምኑ እኔ መንገድ ነኝ ይላል። ሄጄ ስፍራን አዘጋጅላችኋለሁ ይላል። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል ይላችኋል። እኔ ግን ሕይወት ልሆንላችሁ መጣሁ ይላል። ፈጥኖ የሰላም አምላክ ሰይጣንን ከእግራችሁ በታች ይቀጠቅጠዋል። ከሳሻችሁ ዲያብሎስ ተረግጧል፣ ተመቷል ይላችሁ። ክብር ለኢየሱስ ይሁን። አሜን ነው። ቆሻሻችንን ከላያችን ላይ በደሙ ያጥባል፣ ያነጻል። የምናመልከው አምላካችን ይሄንን ነው። እኛ የምናውቀው ጌታ ይሄንን ነው። ግን የዲያብሎስ ስራ ደግሞ መዋሸት ነው። የውሸት አባት ነው እሱ። የውሸት አባት ነው። ከመጀመሪያው ራሱ ይላል፣ ከመጀመሪያው እሱ ውሸታም ነው። ከመጀመሪያው ራሱ ውሸታም። ይህን ዝማሬ እንሰማና እንመለሳለን። With
ከሳሽም ግንባር ተመታ እኔም ዘምራለሁ በደስታ ድካሜ ብዙ ነው ጉድለቴ በጸጋው ነው አለው ማለቴ በድፍረት ስሙን መጥራቴ ጌታዬን ሠራውን ማውራቴ ሰው ሆኜ በምድር መኖሬ በሰላም ውዬ ማደሬ እግሬም ጽንቶ ሊቆም የቻለው ይህ ሁሉ በእርሱ ጸጋ ነው። ውለታው እጅግ ብዙ ነው፣ አልችልም በቃል ልገልጸው፣ ተመስገን ብቻ ልበለው። ውለታው እጅግ ብዙ ነው፣ አልችልም በቃል ልገልጸው፣ ተመስገን ብቻ ልበለው። ተመስገን ብቻ ልበለው። ተመስገን ብቻ ልበለው። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ውለታው እጅግ ድንቅ ነው ወገኖቼ። ከዚህ ውስጥ ነው እኔና እናንተን እግዚአብሔር ያወጣ። ከውሸት ጎራ ውስጥ ነው እግዚአብሔር ያወጣ። የውሸት አባት ዲያብሎስ ነው። ከዛ ውስጥ ነው እግዚአብሔር ያወጣ። እግዚአብሔር ስላወጣን እግዚአብሔር የተባረከ ይሁን። ወንድሞቼ እናቶቼ፣ ጌታ ስለረዳን ከውሸት አባት ከአጋንንት አለቃ እግዚአብሔር ነፃ አወጣ። ነፃ የወጣን ሰዎች ነን። አርነት ያገኘን ሰዎች ነን። አዲስ ሰዎች ነን። ይህንን ያደረገ እግዚአብሔር እውነት ሁል ጊዜ ትጸናለች። የሐሰተኛ ምላስ ግን ለአጭር ጊዜ ነው። ለአጭር ጊዜ ነው። ጌታ ይመስገን። እኛም እንዲህ ነበርን፣ ግን እግዚአብሔር ለወጠ፣ ዘላለማዊ አደረገ። ከውሸት ማህበር፣ ከውሸት አለቃ፣ ከዲያብሎስ ነፃ አወጣ። በመጀመሪያ ራሱ ዲያብሎስ እባብ የተባለው ተንኮለኛ ሔዋንን ያሳታት በውሸት። ውሸት ያስታል። ውሸት አቅጣጫን ያስቀይራል። ውሸት ወደ እውነት ከእውነት ያወጣል። አንድ ነገር ተደጋግሞ ሲነገር እውነት ይሆናል ውሸቱ። ዛሬ ፍጹም ለውጥ፣ ፍጹም መቀየር። ምድር ውሸት የተሞላችባት ነች። ምድር በውሸት የተሞላች ነች። አለቃዋ ደግሞ ያው ዲያብሎስ ነው። እግዚአብሔር ከዚህ ውስጥ ነው እኔና እናንተን አርነት ያወጣ። ዛሬ ግን በብዙ አቅጣጫዎች ውሸቶችን እንሰማለን። ለዛውም ከውጭ አይደለም፣ ከውስጥ ከጓዳችን ከራሴ ቤት እንሰማለን። ዛሬ ይሄንን ነው እንድናጠራ እግዚአብሔር የሚፈልግ። እግዚአብሔር ቃል ሲናገር በእውነት ተነጋገሩ ነው የሚል። እዚህ እግዚአብሔር ሲረዳ ብቻ ነው፣ ሲረዳ ብቻ ነው። በመጽሐፍ ቅዱስ የውሸት መነሻ ራሱ ሰይጣን ነው። በሰላም በሚኖሩበት በገነት ውስጥ ለእንስሶች ስም አውጥተው እየገዙ ግዙ ብሎ ስልጣን ሰጥቷቸው ከእግዚአብሔር ጋር እየተነጋገሩ እያለ በሚኖሩበት ስፍራ፣ ንጹህ አምልኮ በሚያመጡበት ስፍራ ዲያብሎስ በእባብ ውስጥ ሆኖ እንደ እግዚአብሔር
እንዳትሆኑ ልትሆኑ ከፈለጋችሁ ይህንን ፍሬ ከበላችሁ አይናችሁ ይገለጣል። ከለከላችሁ እንደዚህ ነው ብሎ ዋሻቸው፣ ሰበካቸው። ወገኖች ዛሬም ዲያብሎስ በተለያየ መጫጫ ይዋሻል። ሰዎችን ከእውነት ቃል ከእግዚአብሔር ቃል ለማውጣት ሰይጣን ይዋሻል። በመጀመሪያ የዋሸው ዲያብሎስ ነው። በእባብ ውስጥ ሆኖ ተንኮለኛ ነበር ይላል። አዳምንና ሔዋንን አሳተ። ከዚህ የተነሳ በምድር ላይ ኃጢአት ሆነ። የእግዚአብሔር ሰዎች እግዚአብሔርን የሚያመልክ ሰው ከእግዚአብሔር ክብር ጎደለ። በምን? በውሸት። ዛሬም በዘመናችን ውሸት ብዙ ነገሮችን እያጎደለ ነው። ብዙ ነገሮችን እያጠፋ ነው። ወገኖች መንፈሳዊ እድገትን መገታትን ያመጣል ውሸት። ወገኖች ግልጽነትን ያጠፋል። አንድ ውሸት ወደ ሌላ ውሸት እየጨመረ ይበዛል። በቅዱሳን ጋር ያለንን ክርስቲያናዊ ግን ምስክርነት ያጎድላል ውሸት። መንፈስ ቅዱስን ያሳዝናል ውሸት። የቤተ ክርስቲያንን ውበት ያጠፋል ውሸት። ለምን? የውሸት አባት። ወገኖች ዳዊት በዘመኑ በውሸት ነገሮችን ለመደበቅ ፈልጎ ነበር። የኦርዮን ሚስት ቤርሳቤልን ወደ ጓዳው አስገብቶ ማለት ነው። ሰራዊቱ በጦርነት ላይ ነው ያለው፣ በውጊያ ላይ ነው ያለው፣ በፍልሚያ ላይ ነው ያለው። ዳዊት ግን ዛሬ በቤቱ ነው፣ በሰገነቱ ላይ ዘና ብሏል። በሰገነቱ ላይ ሆኖ ያያል። ወገኖች ቤርሳቤል ገላዋን ስትታጠብ ይመለከት ነበር። እቺ ማነች? አምጡልኝ አለ። ቤቱን ማስገባ አወቃት፣ ጸነሰች ይላል። ትዳር ያላት ሴት ነች። አርግዣለሁ ብላ መልእክት ላከች። ዳዊት በዛን ጊዜ ምንም ማድረግ ስለማይችል የግድ መዋሸት ነበረበት፣ ማታለል ነበረበት። ልጁ የሱ እንዳልሆነ ለማስመሰል ለማድረግ ኦርዮን አስጠራው ከቤቱ ከጦርነት ሜዳ። አበላው፣ አጠጣው። በል ከባለቤት ጋር ዘና በል ብሎ አስገባው። ጦርነት እያለ እኔ አልገባም አለ። በደጅተኛ ይላል። አሁንም ለመነው ነው አለ። ውሸት ወገኖች ውሸት በውሸት ላይ ሌላ አደጋ ያመጣል። ወገኖች ሌላ አደጋ ያመጣል። ይህ ንጉስ የእግዚአብሔር የቀባው ዳዊት ይህንን አደረገ። ደብዳቤ ጽፎ ከፊት አስቀድማችሁ እንዲሞት አስደርጉልኛል። ይሄ መጣው ነገር በጣም ከባድ ነው። ስለዚህ መደበቅ ነበረበት፣ መዋሸት ነበረበት። ወገኖቼ ውሸት በጣም አደገኛ ነው። ነገርን መደበቅ በጣም አደገኛ ነው። ሴረኝነት በጣም አደገኛ ነው። ተንኮል በጣም አደገኛ ነው። የራስን ክብር ለመሸፈን ብሎ ስሙ እንዳይጠፋበት ብሎ ዳዊት ይህንም ሲያደርግ ግን ከእግዚአብሔር ካሜራ ከእግዚአብሔር እይታ ሊሰወር አልቻለም። ሰዎች አንዳንድ ጊዜ ሞኞች ናቸው። ከእግዚአብሔር እይታ ሊያመልጥ አልቻለም። ናታንን ላከበት። ወገኖች
አናመልጥ። በእውነት ብንኖር ይሻላል። በእውነት ብንነጋገር ይሻላል። በእውነት ብናገለግል ይሻላል። መድረኮቻችን እውነት ቢሞላቸው ይሻላል። ፍቅር ቢሞላቸው ይሻላል። በሽንገላና በማታለል በውንብድና የእግዚአብሔር ሥራ አይሰራም። በማስመሰል አይደረግም። በጣም ደስ አለኝ። በቃ እግዚአብሔር ከዳዊት ጋር ስለነበረ እግዚአብሔር ምህረትን ለማድረስ ሊያደርግለት ናታንን ላከው። ወገኖች ምህረት ያደርግልን ወገኖች። ውሸት በዛ፣ ቅጥበት በዛ፣ መገዳደል በዛ፣ ሞት በዛ፣ ጭንገፋ በዛ። ሰው ለራሱ የሚኖርበት ዘመን በውሸት እየቀጠፈ የሚኖርበት፣ እያታለለ የሚኖርበት፣ ወንድሙን እየገደለ የሚኖርበት ዘመን ውሸት። ውጪ ቢሆን ጥሩ ነው። መድረክ ላይ የእግዚአብሔር መድረክ ላይ ውሸት እግዚአብሔር አይወድም። እግዚአብሔር አይወድም ወገኖች። በጣም የሚገርም ዘመን ውስጥ ነው። ያልሆነ ነገር በማጋነን ሰውን መግደል ውሸት ወገኖቼ። ጌታ ኢየሱስም ቢኖር ዛሬ እንደዛ ነው የሚያደርገው። ተው ነው የሚለው። ተው። በእውነት መኖር የምናመልከው አምላክ እውነት ነው፣ ፍቅር ነው። በነገራችን ላይ ሰዎች ካልዳኑ ይዋሻሉ። ጌታን ካላወቁ ይዋሻሉ። ጌታን ደግሞ አውቀው ካልሞቱ፣ ቅዱስ መስዋዕት አድርገው ስጋቸውን ካልገደሉ፣ ጳውሎስ ሲናገር ግደሉ ይላል። ይሄ ነው ለአገልግሎታቸው። ካልገደሉ ርኅራኄ የላቸው። ስለዚህ ናታን መጥቶ ነገረው። ከቤት 3 ነገሮች ይሆናሉ። ሰይፍ ከቤት አይጠፋም። ሚስቶችን ዘመድ ይወስዳቸዋል። የምትወልደውን ልጅ ለጠላት ስድብ አድርገኸኛልና፣ ለሌሎች መነቀፊያ አድርገኸኛልና ለእግዚአብሔር የሚወለደውን ልጅ እወስደዋለሁ። እግዚአብሔር በዚህ ምህረት አደረገ ለዳዊት። ውሸት በጣም አደገኛ ነው ወገኖች። ስለዚህ የውሸት አባት እንዴት አድርጎ ወደ ምድር ኃጢአትን እንዳስገባ፣ ሔዋንን አዳምን እንዳስገባ፣ ለምን እሱ የውሸት አባት ነው ወገኖቼ። እንጠንቀቅ። የእግዚአብሔር ቃል አለ። የእግዚአብሔር ቃል አለ። ይሄ ቃል አለ። የእግዚአብሔር ቃል አለ። ይሄ እውነት አለበት፣ መንፈስ አለ ወገኖች። የኛ መመሪያ ይሄ ነው። ውሸት አይመራንም። ማስመሰል አይመራንም። ግብዝነት አይመራንም። እግዚአብሔር ቃሉን ሰጥቶናል። እንደ እግዚአብሔር ቃል እንድንኖርለት እግዚአብሔር ይፈልጋል ወገን። እንደ እግዚአብሔር ቃል እንድንኖርለት እግዚአብሔር ይፈልጋል። እግዚአብሔር ይፈልግሻል። ስለዚህ እውነት ነው የሚጸናው፣ እውነት ነው። በነገራችን ላይ መዘመር ይቻላል። እንደውም ላብ በላብ እስከ መሆን ድረስ መዘመር ይቻላል። መስበክም ይቻላል ወገኖች። ማህበራዊ ነገር ማድረግ ይቻላል። አብሮ መብላት፣ አብሮ መጠጣት ይቻላል። ህብረትን ማደራጀት ይቻላል። ግን ፍቅር የሚባል ነገር ግን
አይቻልም። ሰይጣን ፍቅር የለው። ሰይጣን ፍቅር የለው። ሰይጣን ነፃ ስጦታ የሚባል ነገር የለው። ስራው መግደል ወገኖች፣ ስራው መክሰስ፣ ስራው ቆሻሻ ልብስ ማልበስ ወገኖች፣ የራሱን ልብስ ማልበስ ስራው ይሄ ነው ወገኖች። ይህ ነው የአጋንንት አሰራር። እኛ ግን በክርስቶስ ኢየሱስ አዲሱን አካል ለብሳችኋል ነው። እሱም ልብስ ትህትና፣ ፍቅር፣ የዋህነት፣ ራስን መግዛት፣ ጭምትነት፣ እውነት ትጥቃቸው። ለዛ ነው እግዚአብሔር የጠራን ወገኖች። ዛሬ በዓለም ዙሪያ ሁሉ ነገሮችን የሚያበላሽ የሚያጨመላልቅ ነገር ቢኖር ውሸት ነው። ሲጀመርም በውሸት ነው የሰው ልጅ የተታለለው። ሲጀመርም በውሸት ነው የሰው ልጅ የተታለለው። እግዚአብሔር ከነዚህ ነገሮች እግዚአብሔር ይመልሰን ወገኖች። እግዚአብሔር ይመልሰን፣ እግዚአብሔር ይጠብቀን ወገኖች። ውሸት በመጽሐፍ ቅዱስ ውስጥ የተወገዘ ኃጢአት ነው። ውሸት በመጽሐፍ ቅዱስ ውስጥ የተወገዘ ውሸት ነው። አንዴ ትዝ ይለኝ አንድ ሰው ያው ከየዋህነት የተነሳ ነበርኩኝ ሲሰብክ ቅዱስ ውሸት አለ ብለው ሰበኩ ማለት ነው። ጊዜው የሚያስፈራ ጊዜ ስለነበረ በዛን ጊዜ በቤት ውስጥ በሚጸልዩበት ጊዜ ውጪ ሆነው ደግሞ መልስ የሚመልሱ ሰዎች ነበሩ። እንደሌላ አድርገው ያንን ቅዱስ ውሸት ብለው ተናገሩት። ወገኖቼ ቅዱስ ውሸት የሚባል ነገር የለም። ውሸት ውሸት ነው። አጣልቶ ማታረቅ ይላሉ። ዋሽቶ ማስታረቅ፣ አንድ ማድረግ፣ እንደዛ አድርገ ለአጋንንት ነው የምሰጠው። ሰው ዋሽቶ ማስታረቅ የለም፣ ማስመሰል የለም። እውነት እውነት ነው። እውነት ተነጋገሩ። የንስሐ ፍሬ እንኳን ለማፍራት ከፈለክ እውነት ማውራት ነው የበለጠ ወገኖች። ብትናዘዙ ነው ያለው እኮ። ተዋሽቶብናል፣ ያንን ነገር በልተን ነው ኃጢአት ሰርተን ነው የወጣን። ብትናዘዝና ብትተዋት ምህረትን ታገኛለህ። ዳዊት እኮ ምህረትን ለማግኘት ወደቀ። ደንቀኛ እንኳን እግዚአብሔር ዳዊትን ናታንን ላከ። ናታንን ተቀበለ በጥበብ። ናታንም በጥበብ ነበር ይነገረው። ናታንም በጥበብ ነበር ይነገረው። እግዚአብሔር መልካም አባት ነው ወገኖች። ይቅርታ፣ እግዚአብሔር መልካም አባት ነው። ስለዚህ ብዙውን ጊዜ በመናደርጋቸው ነገሮች ሁሉ እግዚአብሔርን በመፍራት እናደርግ። የምናወራው በእውነት ምንም አይነት ነገር ለማምለጥ ብለን እንደው ነገሮችን ለመሸፋፈን ብለን እንኳን አንዋሽ። በጣም አደገኛ ነው ለመንፈሳዊ። ምናልባት ለጊዜው ደህና ሊመስለን ይችላል፣ ግን እንትን የለውም፣ ጊዜ የለውም። አጭር ጊዜ ነው ያለው። ብንዋሽ አጭር ጊዜ ነው ያለው። ያጠፋናል ወገኖች፣ አኖረንም ወገኖች። ንጹህ ልብ ያስፈልገናል። ከውሸት ጋር ልንተባበር እግዚአብሔር አልጠራንም። አልተጠራህም፣ ደግሞም አልተጠራሽ ወገኖች። በባልንጀራው ላይ የሐሰትን ምስክር አትመስክር ይላል። በባልንጀራ ላይ የሐሰት ምስክርነትን አትመስክር። ዘዳግም 5:20 ላይ የሐሰት ምስክርነትን መመስከር አይገባም። የውሸት ምስክርነት አጋኖ በማውራት በቃ የውሸት ምስክርነት በወንድም ላይ በገዛ ወንድም ላይ አታድርግ ይላል እግዚአብሔር ቃል። ስለዚህ ውሸትን አስወግዳችሁ ሁላችሁም እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ይላል። እውነትን ተነጋገሩ እርስ በርሳችሁ። እውነትን ምን አድርጉት? ተነጋገሩ። ውሸት እውነት ማውራት። ያ መንፈስ ቅዱስ አያዝንም። የእግዚአብሔር ክብር ይመጣል ወገኖቼ። አንተም ብቻ አይደለም
ልጆችህንም ቤተሰብህንም አገርህንም እግዚአብሔር ይጎበኛል። በእውነት ስታደርጉት ስናደርግ እርስ በርሳችሁ አትዋሹ። አሮጌውን ሰው ከስራው ጋር ገፋችሁታልና ፈጣሪ መምሰል አንድም ዕውቀት መምሰል የሚታደበቅ እግዚአብሔርን መምሰል ወገኖች አዲሱን ሰው ለብሳችሁታል። እግዚአብሔር ለዛ ነው የጠራ። እግዚአብሔር ለዛ ነው የጠራ። ስለዚህ ልንጠነቀቅ ይገባል። ውሸት የሚያመጣቸው ጥቃቅን ጉድለቶች ደግሞ ስተቶች ደግሞ ያመጣል። ውሸት በጣም የሚያመጣቸው ነገሮች አሉ፣ ጠንቆች አሉ። በህይወታችን ላይ የሚያመጣቸው ነገሮች አሉ። አይምሰላችሁ። የምንዋሸው በአንደበታችን የምናሸው ነገር ሁሉ ይዞት የሚመጣው ፍሬ ይዞት የሚመጣው ነገር አለ፣ ጠንቅ አለ። ውሸትን የሚናገር ሰው አያመልጥም። በቃ ከምንም ነገር አያመልጥ። በቃ የሐሰት ምስክር ውሸትን የሚናገር አያመልጥም ከምንም ነገር። ወገን እኔ ውሸት እናገር ይሆን? አንተስ ውሸት እናገር ይሆን? አንቺስ እከሌ ወንድሞቼ ውሸት እናገሩ ይሆኑ? እንመለስ። እግዚአብሔር ፍቅር ነው። እግዚአብሔር እውነት ነው ወገኖች። እግዚአብሔር ለዛ ነው እየጠራ። ንጹህ ከንፈርን እግዚአብሔር ይፈልጋል። ሐሰተኛ በቤት ውስጥ እንዳይኖር ውሸትን የሚናገር በፊቴ አይጸናም ይላል መዝሙረ ዳዊት 101:7 ላይ። ሐሰተኛ በቤት ውስጥ አይኖርም፣ ውሸትንም የሚናገር በፊቴ አይጸናም ይላል። በምን በኔ ፊት ምን አይሆንም? አይጸናም። ውሸት የሚናገር በኔ ፊት በጭራሽ አይጸናም። በውሸት ምላስ መዝገብ ማካበት ወደ ሞት የሚሰድ ጉም ነው። ወደ ሞት የሚሰድ ጉም ነው። በውሸት ምላስ መዝገብን የሚያካብት ሰው የሚያካብት ሞት የሚሰድ ጉም ነው። ወደ ሞት የሚወስድ ጉም ነው ውሸት። ልንጠነቀቅ ይገባል። ቀላል ነገር አይደለም። መጽሐፍ ቅዱስ ላይ ያለው ስለ ውሸት የውሸት አባት ብሎ ደግሞ የሚዘረዝራቸው ነገሮች ስራቸው ነው። ይሄ በቃ ስራው ነው ወገኖች። እግዚአብሔር ይርዳን ወገኖች። እግዚአብሔር ይርዳን። እግዚአብሔር ጸጋውን ያብዛልን ወገኖች። ወደ እሳትና ወደ ዲን ነው የሚዋሹ ሰዎች፣ ወደ እሳትና ወደ ዲን ነው መጣያቸው። አለቃቸውም ያው ዲያብሎስ አባታቸው ውሸታ። ጌታ ይርዳን። ዛሬ በጣም የምንሰማው ነገር ውሸት እኔ በጣም ነው እኔ ይዘገነነኛል። ውሸት አልወድም። ወድጄ አይደለም፣ የክርስቶስ ባህሪ ነው። የውሸትም አይነት አለው ብለው ደግሞ እንትን የሚሉ ሰዎች አሉ። ነው ውሸት ነው። ውሸት የሰይጣን ዛሬም ይህንን መልእክት የምንካፈለው እውነቱን እንድናውቅ እንድንመለስ ነው። እንደ ናታንም ቢያልሆን እንኳን እግዚአብሔር በዚህ ውስጥ እንዲያስተምረን። ነገር ግን በፍቅር እውነትን እየተነጋገርን ሁሉ እርስ በርሳችን በቃ በክርስቶስ የሆነውን ነገር እንድናወራ ነው። በፍቅር እንድናወራ እግዚአብሔር ይፈልጋል። ኢየሱስ ጌታ። እንዴት ነው ወገኖች? እንዴት ነን ዛሬ? ይህ ነገር በቤተ ክርስቲያን ውስጥ አደጋን አይፈጥርም? በህብረተሰብ ውስጥ በአገር ላይ ችግር አይፈጥርም? yes ይፈጥራል። ችግርን ይፈጥራል። መንፈሳዊ እድገትን ያግታል። መንፈሳዊ ነገሮችን ይይዛል ወገኖች። የእምነት መሸርሸርን ያመጣል። ሰዎች ይዝላሉ፣ ይደክማሉ። ውሸት ካለ ሰዎች ሌላ ደስታ ፍለጋ ይሄዳሉ። እውነት ነው ደስታን የሚያመጣ። ለእውነት ስትኖር ደስ ይላል። የተራበን ስታበላ ደስ ይላል። የተጠማን ስታጠጣ ደስ ይላል። የተቸገረን ስትጠይቅ ደስ ይላል ወገን። ስትመሰክር ደስ ይላል። መላእክቶችም ደስ ይላቸዋል። ስትዋሽ ግን የሰው ልብ ያዝናል። ብቻ አይደል የዋሸ ሰው መተኛት እንኳን አይችልም፣ እረፍት የለውም። ለምን? እድሜውም አጭር ነው።
ለጊዜው ነው። የሐሰት ምላስ ግን አጭር ጊዜ ነው። ለአጭር ጊዜ ነው። በጣም ከባድ ነው። ጌታ ይርዳ። ጌታ ይርዳ ወገኖች፣ እኔንም ጌታ ይርዳ። ውሸት፣ የውሸት አባት ዲያብሎስ እርስ በርስ በውሸት አንተላለቅ ወገኖች። ዛሬም ጌታ ኢየሱስ ከውሸት ነፃ ሊያወጣን በመስቀል አርነት ሊሰጠን በመስቀል ላይ ለኔና ለናንተ ኢየሱስ ሞቶ ብንመለስ ያድነናል። ክብር ለኢየሱስ ይሁን። አሜን ነው። እሱ እውነት ነው። ሃሌሉያ ሃሌሉያ። ከውሸት ርቀን ወደ እግዚአብሔር እንድንመለስ እግዚአብሔር ይፈልጋል። ውሸት አያሳድግም። ውሸት ያጠፋል ለጊዜው። እግዚአብሔር ሆይ ምድር በውሸት ተሞልታለች። እግዚአብሔር ሆይ እኛም በዚህ ነገር እንዳንሞላ እግዚአብሔር ሆይ አንተን በመፍራት በእውነትና በመንፈስ እንድናመልክ እውነተኛን አምልኮ እንድናመልክ ዛሬ በዚህ በእውነት መንፈስ እግዚአብሔር ሆይ ያገኘህን የረዳህን እስከ ዛሬ ድረስ በሕይወታችን የመራህን እግዚአብሔር በኢየሱስ ክርስቶስ ስም ያንተ ምህረት በእኛ ላይ ይሁን። ለዳዊት ምህረትን ያደረግክ እግዚአብሔር ዛሬ ምህረትህን በእኛ ላይ እንድታደርግ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ክብር ሁሉ ለአንተ ይሁን። አንተ መልካም ነህ። አንተ ግሩም አምላክ ነህ። ሃሌሉያ። ጸጋህን በነገር ሁሉ አብዛልን። የጠላት ስትራቴጂ የጠላት ዕቅድ ሁሉ በኢየሱስ ስም የተመታ ይሁን። በእህቴ ላይ የተዋሸ ውሸት በኢየሱስ ስም የተነሳ ይሁን። በወንድሜ ላይ የተዋሸ ውሸት በኢየሱስ ስም የተነሳ ይሁን። ሃሌሉያ። ጌታ ሆይ ተመስገን። ከበር ስላለህን ጠባቂ ስላለህን ከኛ ጋር ስላለህን ስለምትረዳ ደምህ በእኛ ላይ ስላለ እናመሰግናለን። ጌታ እግዚአብሔር ሆይ በዚህም በዓለም ላይ ደግሞ ይህ የውሸት መንፈስ የውሸት አባት ዲያብሎስ በኢየሱስ ስም የተመታ እንዲሆን እጸልያለሁ። በቅዱሳን መካከል እንዳይሰለጥን ስራውን ሁሉ አፈረስኩ። እቅዱን አፈረስኩ። ሲስተሙን አፈረስኩ። ሃሌሉያ። ገለበጥኩ። የእውነት መንፈስ ህዝብህን ግዛ፣ ህዝብህን ተቆጣጠር በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ነበር ዛሬ ደግሞ እግዚአብሔር በዚህ መልእክት ላይ አብረን እንድንካፈል እግዚአብሔር ሊያስተምረን ስለፈለገ ነው። ልንወጣ ያለው ነገር ስላለ ነው። እግዚአብሔር ይህን መልእክት እንደገና ወደ ህይወታችን ያመጣ። ወገኖች ሁልጊዜ ውሸት የሚመጣው ከሰይጣን እንደሆነና እግዚአብሔር ውሸትን እንደሚጠላ ከመጽሐፍ ቅዱስ ተምረናል። ሁልጊዜ ውሸት ከሰይጣን ነው የሚመጣው። ይህንን ነገር ደግሞ እግዚአብሔር እንደሚጠላው እግዚአብሔር አስተምሮናል። ውሸትን የሚከተል ውጤቱ ድፍረት፣ የውሸት ድፍረት ከእግዚአብሔር ያርቃል። መጨረሻውም ደግሞ የዘላለም ቅጣት ነው ወገኖች። መጨረሻው የውሸት ቅጣቱ መጨረሻው ቅጣቱ የዘላለም ቅጣት። እንደ ክርስቲያኖች እውነትን ለመነጋገር ልንተጋ ይገባል። እንደ ክርስቲያኖች እውነት ልንነጋገር ይገባል። ምክንያቱም እግዚአብሔር እውነት ነው ከባህሪው። እግዚአብሔር ፍቅር ነው ከባህሪው ወገኖች። ምንም ልንሸነግለው አንችልም። ሲናገር ሂጄን ስፍራ አዘጋጅላችኋለሁ ነው። እኔ ባለውበት ትኖራላችሁ፣ ልባችሁ አይታወክ። ለምን? ይቺ ምድር የውሸት ምድር ስለሆነች የቅጥፈት ምድር ነች።
ሰዎች ለራሳቸው የሚኖሩባት ከተማ ነች። አጭበርባሪዎች የበዙባት ከተማ ነች። ወንበዴዎች የበዙባት ከተማ ነች። ኢየሱስ ራሱ እኮ አልቻለም። ጅራፉን ይዞ ነው የተነሳው። ምግቡን ነገሩን ግልብጥብጥ ያደረገው። ዛሬ ጌታ ኢየሱስ ኖር ስንት ነገር የሚገለባበት ነገር ወገኖች፣ ያ መንፈስ ዛሬ በእኔና በእናንተ ላይ መጥቶ የውሸት ነገር በኢየሱስም ይገልበጥ። እቅዱ በኢየሱስም ይፍረስ። ሲስተሙ በኢየሱስም ይፍረስ። የውሸት አባት ሰዎችን በውሸት አስታጥቆ ሞልቶ ያስቀመጠ እርኩስ መንፈስ ዲያብሎስ በኢየሱስም የተመታ ያልሞተ ማንነት፣ ያልተገራ ማንነት ዛሬ በኢየሱስም የተመታ የምናመልከው አምላክ የእውነት አምላክ ነው። በእውነት ልንመላለስ ይገባናል ወገኖች። ክርስትና ዋጋ ያስከፍላል። ክርስትና ዋጋ ያስከፍላል። ሁሌ በቀን ውስጥ እንኳን የምንመልከት ራሳችንን እንየው። ራሳችንን በእውነት እግዚአብሔርን እየፈራን እግዚአብሔርን እያከበርን በእውነት ነው ወይ የምንሄደው? በፍቅር ነው ወይ የምንሄደው? ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ራሳቸውን የሚወዱ ራሳቸውን የማይገዙ ገንዘብን የሚወዱ ትምክተኞች፣ ፍቅር የጎደላቸው እንድንባል አያስፈልግም ወገኖች። የአምልኮ መልክ አላቸው፣ ግን አምልኮ መልክ የላቸው። ውሸታም የአምልኮ መልክ አላቸው። ላበላብ እስከሚወሉ ድረስ ያመልካሉ። በብዙ ነገር ጢም ብለዋል፣ ግን የለም። የእግዚአብሔርን ኃይል ክደዋል። እሱም እውነት ነው፣ እሱም ፍቅር ነው፣ እሱም ምህረት ነው፣ እሱም ይቅርታ ነው። ወገኖች ፍጹም ለውጥ ያስፈልገናል። ክርስቲያን እየተባለ ሰው መኖር ብቻ አይደለም፣ መንፈሳዊ ሰው መሆን ያስፈልጋል ወገኖች። መንፈሳዊ ሰው ደግሞ ይነጠፋል። አሜን ነው። የሚያየውን አይቶ ነው የሚያገለግለው። ከላይ የሚጠብቀውን አክሊል አይቶ ነው የሚያገለግለው። ይቺ ምድር አላፊ እንደሆነች ያውቀዋል። እግዚአብሔር እንደሰጠው ጸጋ እንዴት አድርጌ ላገልግል፣ እንዴት አድርጌ ልወጣ ይላል እንጂ በቅስፈትና በውሸት የዲያብሎስን ስራ ያስተናግዳል። የዲያብሎስ ስራ ውሸት ማፍረስ ነው። ሁሉ ጊዜ ውጤቱ ይሄ ነው። በቃ ማተራመስ ነው ስራ ወገኖች። በማህበረሰብ ውስጥ በአገር ቢሆን በቤተ ክርስቲያን ቢሆን በትዳር በልጆች መካከል ውሸት ካለ ድብልቅልቁን ነው የሚያወጣው። ለዛ ነው በእውነት ተነጋገሩ፣ በአንድ ልብ በአንድ መንፈስ በእውነት ተነጋገሩ፣ ተወቃቀሱ ይለናል እንጂ ተካሰሱ አይልም። እሱ የዲያብሎስ ቆሻሻ ልብስ አልብሱ፣ እሱም የዲያብሎስ ወገኖች፣ እሱም የዲያብሎስ መዋሸት የዲያብሎስ ዋሽቶ አጋኖ ማውራት የዲያብሎስ ነው። አያስኬድም። መንፈስ ቅዱስን ያሳዝናል። አንዳንዴ መንፈስ ቅዱስ ያዝናል የሚባለው እኮ ይሄ ነው። በዚህ ጉዳይ ነው እኮ መንፈስ ቅዱስ የሚያዝነው። በቤተ ክርስቲያን ውስጥ በህብረት ውስጥ እድገት የማይኖረው የሰው ለውጥ የማይመጣው እነዚህ ኮር የሆኑ የአጋንንትና የዲያብሎስ ምሽግ አድርጎ ያስቀመጠው ነገር ውሸት ካለ የእግዚአብሔር ቤት የትም አይንቀሳቀስም። የእግዚአብሔር ቤት የወንበዴዎች ቤት፣ የአጭበርባሪዎች፣ የአታላዮች፣ የዘራፊዎች ቤት ይሆናል። እስቲ ዛሬ እግዚአብሔር ካደረገ ናታንን ባልሆነ እንኳን እንደ ናታን እንኳን ዛሬ ዳዊትን እንዳተረፈ
አንድ ሰው እንኳን ቢኖር በዚህ በጊዜው ቃል ከኔ ጋራ እንዲተርፍ ይሄ መልእክት ዛሬ ለሁላችን ይሄ መልእክት መጥቷል። ወገኖች የእግዚአብሔር ቤት በውሸት አይሰራም። የእግዚአብሔር ቤት በክስ አይሰራም። የእግዚአብሔር ቤት ቆሻሻ በማልበስ አይሰራም። ወገኖች ይገርመኛል። አሁን ብዙ በዚህ ዘመን ብዙ ሐሰተኛ አስተማሪዎች አሉ፣ ነቢያቶችም አሉ፣ ፓስተሮችም አሉ፣ ሐዋርያቶችም አሉ። ሁሉም ሐሰተኞች አሉ። ግን ብዙውን ጊዜ አሁን ሐሰተኛ ተብለው የሚጠሩ ሰዎች እውነተኞች ሆነው እውነተኛ የተባሉት ደግሞ ሐሰተኞች በእግዚአብሔር ፊት ሊሆኑ ይችላል። ሐሰተኛ ሊሆኑ ይችላል። ለምን? በውሸት ስለሚነዱ። የእግዚአብሔርን ሕዝብ የሆነ ነገር እየዘረፉ የራሳቸውን ኢንቨስት እያደረጉ ኢትዮጵያ ውስጥ የራሳቸውን ኑሮ እያደረጉ በእግዚአብሔር ቤት እየተጫወቱ እየዋሹ እየቀጠሉ እንመለስ። መዳን ይሻለናል። ወደ ጌታ ተመልሰን ወደ እውነት ተመልሰን መዳን ይሻለናል። ራሳችንን ቅዱስ መስዋዕት አድርገን ሰውተን መዳን ይሻለናል። መለወጥ ይሻለናል። መለወጥ ይሻለናል። እግዚአብሔር ለዛ ነው የጠራን ወገኖች፣ ለዛ ነው የጠራን። በእውነት እግዚአብሔርን በመምሰል እንድንኖር እግዚአብሔር ይርዳን። በዚህ እግዚአብሔር ውለታ በዝቶልናል። ድካማችንን እናውቃለን። ምሕረቱ በእኛ ላይ ነው፣ ጸጋው በእኛ ላይ ነው። ዛሬም ይጋብዘናል። ወደ እውነት ኑ፣ ወደ እውነት ነይ፣ ወደ እውነት ና። የምናመልከው አምላክ እውነት፣ የምናገለግለው በእውነትና በመንፈስ። በውሸትና በመንፈስ የሚባል ነገር የለም። እውነት እውነት አዎ አለ እግዚአብሔር። አዎ እውነት እውነት ነው። ምንም ማጭበርበር አይደለም። ንስሐ የሚገባ ከሆነ በትክክል ንስሐ መዳን የምንፈልግ ካለበለዚያ ግን ያጠፋናል። ለአጭር ጊዜ ነው ውሸት የሚያኖረው፣ ለአጭር ጊዜ ነው። እውነት ግን ዘላለማዊ ነች፣ ትጸናለች። እውነት ሃሌሉያ ለዘላለም ነች፣ ትጸናለች። ደስ ይበላችሁ። በእውነት የምትመላለሱ የእግዚአብሔር ብሩካን አባቶች፣ እናቶች፣ በዓለም ዙሪያ ሁሉ ያላችሁ እግዚአብሔርን በመፍራት የምትመላለሱ ደስ ይበላችሁ። እውነት አርነት ያወጣል። ውሸት ገዳይ፣ ውሸት ገዳይ። እውነት አርነት ያወጣል። በእውነት የምትመላለሱ የአባቴ ብሩካን ክብር ለእግዚአብሔር አምጡ፣ ክብር ለእግዚአብሔር አምጡ። እውነት ለዘላለም ትጸናለች። የሐሰት ምላስ ግን ለአጭር ጊዜ ነው፣ ለአጭር ጊዜ መደገፊያም የለው። ሰይጣን ነፃ ስጦታ የለው። ገዳይ የውሸት አባት ዲያብሎስ። እንመለስ፣ ወደ ቃሉ እንመለስ፣ ወደ ከበረው ቃል እንመለስ። እግዚአብሔር ይወደናል። ለዳዊት ናታንን ይላል። ዛሬም እግዚአብሔር ቃሉን ልኮልናል። ዛሬም የናዝሬቱ ኢየሱስን ልኮልሃል። ተመለስ፣ ንስሐ ግባ፣ በደሙ ታጠብ፣ በእውነት ተመላለስ፣ በቅድስና እግዚአብሔርን በመፍራት ተመላለስ። እግዚአብሔር በሕይወት ይከብራል።
እግዚአብሔር መንፈስ ይመጣል። አገርህን፣ ምድርህን፣ ልጅህን፣ ቤተሰብህን፣ ነገርን ሁሉ ይነካል የእግዚአብሔር መንፈስ። እንመለስ። እግዚአብሔር ይፈልጋል። እንድንታዘዘው እግዚአብሔር ይፈልጋል። እንድንታዘዘው እግዚአብሔር ይፈልጋል። እኔ ይቅርብኝ ብያለሁ። ከእውነት ጋር አቆማኝ፣ ከፍቅር ወንጌል ጋር አቆማኝ፣ ከመስቀሉ ጋር በመስቀሉ ከተማርኩት ከደህንነት ከተቤዠሁት ከዚህ ጌታዬ ጋር እሮጥ። ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ለኢየሱስ። እግዚአብሔር ሆይ እናመሰግናለን። አንተ ግሩም አባት ዛሬም ከሕዝብ ጋር አለ። መልካምነትህን በጎነትህን እግዚአብሔር ሆይ በሕዝብ ላይ እንድትገልጥ ጸልይ። በእውነት መንፈስ እንድትመራ፣ በእውነት እንድንኖር፣ ለእውነት እንድናገለግል፣ እውነት እንድንናገር መንፈስ ቅዱስ ሆይ አግዘን። ከኛ ጋር አለህ። አሁንም በሕይወታችን ክብር ባዘንክበት ነገር እግዚአብሔር መንፈስ ቅዱስ ሆይ ይቅር በለን። ምሕረትህን በእኛ ላይ አድርግ፣ ፍቅርህን በእኛ ላይ አድርግ። ጌታ ሆይ ተመስገን፣ ስምህ ይባረክ። አሁንም ጌታ ሆይ ጊዜውን ላንተ ሰጥ። በየጓዳው መግባት ትችላለህ። ስፍራ አይወስንም። ሁሉ ቦታ አለ መንፈስ ቅዱስ። ሁሉን ትነካለህ። እግዚአብሔር ሆይ ሁሉ ነገር ነካ፣ ሁሉ ነገር ዳስ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር መልካም ነው። ቅዱሳን እግዚአብሔር ይመስገን። እንግዲህ ዛሬ ይሄ እግዚአብሔር ይላከልን የጊዜው ቃል ነው። ለሌሎች ሰዎች ሼር አድርጉት። ጌታ ይመስገን። አሜን። ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ድንቅ አምላክ ይፈታናል ወገኖች፣ ይፈታናል ወገኖች። እንደዚህ አይነት ነገር አንዳንዴ ሊከብድ ይችላል፣ ግን ነፃ ያደርገናል ወገኖች። ተፈተኒ እግዚአብሔርን ድምፅ እየሰማን ብናገለግል አይሻልም? በእውነት ብንሮጥ አይሻልም? ጌታ ይመስገን። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ሆይ ወደ እውነት ውስጥ ስላስገባህን ተመስገን። ይህንን ቃል ደግሞ ለሌሎች ሼር አድርጓቸው። ዩቲዩብ ላይ ታገኙታላችሁ። ጸጋው ፍቃዱ ብላችሁ ከገባችሁ እዛ ላይ መልእክቱን ታገኛላችሁ። በፌስቡክ ላይም ታገኙታላችሁ። ቴሌግራም ላይ ያላችሁ፣ ግሩፔ ላይ ያላችሁም ታገኙታላችሁ። ኢየሱስ ጌታ ነው። ተባረኩ። ክብር ለኢየሱስ ይሁን። ይህንን ዝማሬ እንሰማና እንጨርሳለን። ያው ክርስትና ዋጋ ያስከፍላል። ለእውነት መኖር ዋጋ ያስከፍላል ወገኖች። ሊያሰቅል ይችላል፣ ሊያስገድል፣ ሊያሳስር ይችላል። ብዙ ነገሮች ውስጥ ታልፋላችሁ። ይሄ ደግሞ እውነት ሲሰበክ የማይወድ ደግሞ አለ። ዲያብሎስ አይወድም። በቃ ያጭበረበረ መኖር መቀጠል ስለሚፈልግ እንዲሰበክም አይፈልግም። እውነት ደግሞ እውነት እንዲሰበክባቸው የማይፈልጉ መድረኮች ደግሞ አሉ። በቃ ሁሌ Yeah.
ሰጥቼ ሽልማቴን እቀበላለሁ ገና ዋጋ እከፍላለሁ የቀድሞ ነቢያትና ሐዋርያት ደምና እንባ ያለፉት ለእኔ ዋጋ ያስከፍላል ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወግ አይቼ የነቢያትና የሐዋርያትን ጽዋ ጠጥቼ ሽልማቴን እቀበላለሁ